ደስተኛ ሆነ አይቻላል። በጣም ደስ ይላል። እኔ ምን ሌሎች ሚዜዎችስ? ዳጊም ዶክተርም እየመጡ ነው። እመነኝ ዛሬ ቆንጆ ምሽት እንደምናሳልፍ ተስፋ አደርጋለሁ። ኧረ እኔ ራሱ እስማማለሁ። ያ ሁሉ ከባድ ጊዜ አልፎ ለዚህ ደስታ ቀን ስለበቃን በእውነት ፈጣሪ የተመሰገነ። ቸርስ ይገባል። ዶክተር ማለት መጣ። ዶክተር እንዴት ነህ? በእናትህ ሰላም ነው? ዳጊ ብቻ ነው የቀረው። ሰላም እንዴት ነው ዶክ? ምነው ፊት ልክ አለ? ቅድምም ስልክ ስደውል እኮ አልተመለስም ነበር። በሰላም ነው? ብዙም ጥሩ ስሜት ላይ ያለው እና ምነው የተፈጠረ ነገር አለ እንዴ? ምን ያው ይጠፋል ብለህ ነው? የሆነ ነገር ይምጣ ተቀላቀልን። ምንም አያስፈልግም። ኧረ ግድ የለም ጠጣ። ዛሬ ደስታችን ቀን። አዎ ኑሃሜንና ናሆም እንግዲህ የሽምግልናው ነገር ተሳክቷል ማለት ነው። እናም እንግዲህ ናሆም እሺ ተብሏል። ለዚህም ደግሞ በጣም ደስ የሚል የራት ግብዣ አድርጎ ነበረ፣ ማለትም የመገባበዝ ማለት ነው። ጥሩ ምሽት። ነገር ግን ምሽታቸውን ያበላሸችው አምራን መጥታለች ማለት ነው። እንግዲህ አምራን ሰው ከራሱ ብልጥ ከሰው ይማራል፣ ጅል ደግሞ ከራሱ ይማራል። አምራን ደግሞ እንደው ብልጦና ከሰው መማር ቢያቅታት ከራሷ ራሱ መማር ያቃታት ነች። እንግዲህ ጩና አታላታለች ማለት ነው። ጩና በገንዘብ ቀልድ የለም ነው ያለችው። ጩና ያለችው ነገር ቢኖር በገንዘብ ቀልድ የለም፣ እኔ አይደለም ይቅርና አንቺ ማንም ቢመጣ ማንም ቢሆን በገንዘብ አልደራደርም። ስለዚህም 500 ሺህ ብሩን ተቀብዬ ለራሴ ያደርጋለሁ፣ አንቺ ዞር በይ ብላ ፈንግላ የጣለቻት ትመስላለች ማለት ነው። በጣም ነው የሚገርመው። እንግዲህ ይህንን ያደረገችው ለምንድን ነው ስንል አምራን ይህን እንድትደረግ ማለትም ጩና እንድትጫወትባት ራሷን አመቻችታ ስለሰጠች ነው። አንዳንድ ጊዜ ሰው ስለገፋችሁ እናንተም ደግሞ ለራሳችሁ ብልጥ መሆን ነው ማለት። አሁን አምራን እስኪ ኑሃሜን አሁን የዋህ ስለሆነች እናም በጣም ቅን ስለሆነች ፈጣሪም እየረዳት እያገዛት የምትወደውን የምታፈቅረውን ናሆምን ልቡን ማሸነፍ ችላለች፣ የራሷ ማድረግ ችላለች ማለት ነውና እንግዲህ የናሆም እናት ደግሞ ፋንትሽ ልጇን ናሆም እንደሆነ ተናግራለች ማለት ነው። በዚህም ምን ምላሽ አገኘች የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ፣ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ ማለት ነው ውዶችዬ። እንግዲህ አምራን ነገሮችን ብታበለሻሽም ኤሚን ደግሞ ወይዘሮ ፋንትሽን ያው ፋንትሽ በነገራችን ላይ የአምራን ውለታ አለባት። አምራን እንድትተርፍ ፈጣሪ ደግሞ ፋንትሽን እንግዲህ እንደ መሳሪያ አድርጎ ተጠቅሟል ብንል ጥሩ ነው ማለት ነው። ምክንያቱም ለሰዎች የመዳን ምክንያት የምንሆነው ፈጣሪ ሲረዳን ነው። እናም እንግዲህ እሷም ያው የመዳን ምክንያት ሆናለች። ፈጣሪ በሷ ላይ አድሮ ያው ስራውን ሰርቷል ማለት ነው። ነገር ግን አሁን ፋንትሽ በጣም የተረበሸችበትና በጣም የተጨነቀችበት ሁኔታ አለ። እሱ ምንድነው የወለደችው ልጇ ሌላን ሴት እማዬ ማለቱ ትንሽ አስከፍቷት እያለቀሰች ትገኛለች። ነገር ግን ይሄ ማልቀሷኔ ልክ ነው ብዬ አላስብም። ምክንያቱም እሷ ወለደችው እያሳደገችውም ነበረ። ነገር ግን የመኪና አደጋ ደርሶባት ስትቀር በዛው እና ያው አብራት ደግሞ የነበረች አንድ ሴት ናት መቼስ ወስዳ ከበራፋቸው ያስቀመጠችው ከአቶ ለይኩን በራፍ። በእርግጥ ራሱም ሊሆን ይችላል። ዞሮ ዞሮ ግን ወይዘሮ ዝናሽ ደግሞ ያንን ልጅ አንስታ ናሆምን አንስታ አሳድጋለች። እያወቀች የባሏ ልጅ እንደሆነ እያወቀች ነው ያሳደገችው። ሆዷን አስፍታ ማለት ነው። ችግር የለውም ልጅ ማለት ቢኖር ምን ችግር አለው በሚል ነገ ጧት አድጎ የልጆችን ማለትም የኤሚንን ያው በርግጥ ከለይኩን ያለቻት ኤሚን ብቻ ነች። እንግዲህ ኤሚንና ናሆም ዳጊ ናቸው እና ችግር የለውም ብላ ሆዷን አስፍታ አሳድጋለች። ስለዚህም እንደ እናት አድርጋ የእናት ፍቅርን ሰጥታ በደንብ አድርጋ ስላሳደገችው እናቱ ማለት እማዬ ቢል ወይዘሮ ዝናሽን አይከፋም። ግን ደግሞ ለፋንትሽ ደግሞ ብቸኛ ልጇ እሱ ብቻ ስለሆነ ያስጨንቃታል። እና አሁን ላይ ግን ያው ታውቋል ማለት ነው ፋንቱ የናሆም እናት እንደሆነች ታውቋል። ምክንያቱም ያው ከዚህም በፊት ወይዘሮ ዝናሽ በተለይ ለገነት ራሱ እየነገረቻት ነበረ፣ ለኑሃሜን እናት ማለት ነው። ቆይ ግን ይሄ ነገር ዝም ብሎ ይመስልሻል? ይሄ ነገር አጋጣሚ ይመስልሻል እንዴ? ለይኩን እኮ ምስጥ ብሎ ነው የሚመለከታት። እሷም እንደዛው። በተለይ ከናሆም ላይ ደግሞ አይኗን አታነሳም።
ቆይ ይሄ ነገር ምን ሊሆን ይችላል? በእርግጥ ወይዘሮ ዝናሽ ያሰበችው የናሆም እናት ትሆናለች ብላ ሳይሆን ግን በቃ ለይኩን እንደፈለጋት ለይኩን እንዳሰባት አድርጋ ነው። እናም እንግዲህ ኤሚን ደግሞ ፋንቱ ያንቺ እኮ ውለታ አለብኝ፣ እንደዚህ ከምታለቅሺ እንደዚህ ከምትጨነቂ ያለውን ነገር መቼም ምንም ቢሆን ተደብቆ የሚቀር ነገር የለም። አባቴና እማዬና እናቴ እማዬና አባዬ ደግሞ የሆነ ነገር እያወሩ ሰምቻለሁ ስላንቺ ብላ በጣም ነው የወጣጠረቻት። እሺ ምን አወሩ ስለኔ? እንዴት ምን አወሩ? በጣም ነው የተጨነቀችውና አዎ ከሆነ ሴት ጋር ተመሳስለሽባቸዋል። በዛ ላይ ደግሞ አንቺም ትኩረትሽ ከናሆም ጋር ሆኗል እና ምንድነው ያለውን ነገር ብትነግሪኝ እኔም ደግሞ ባግዝሽ ጥሩ ነበር እያለቻት ነው። እሷ ግን አይ ምንም ነግርሽ ነገር የለኝም፣ ምንም የምታግዥኝ ነገርም የለም ነው ያለቻት። ምንም ነገር የተደበቀ ነገርም የለም፣ ምንም ሚስጥር የለኝም። ኢቭን አቶ ላይኩን ራሱ መተው ቆይ ፋንቱ መቼ ነው የምትነግሪ ስለ ራስሽ? መቼስ ምንም ታሪክ የሌላ ሴት ልትሆኝ አትችይም፣ የሆነ ታሪክ አለሽ። ስለዚህ መቼ ነው የምትነግሪ ብሏታል። ነገር ግን እሷ የመናገር እቅዱ የላትም። በሀሳቧ ራሱ አሰበችው። ምን ላድርግልሽ? ምን ልስጥሽ? ምንድነው የምትፈልጊው? እንዴ ብዙ ትልቅ ውለታ እኮ ነው የዋልሽልና ለዚህ ቤት ሀዘናችን በደስታ ነው የለወጥሽልና እና የሆነ ነገር መስጠት ፈልጋለሁ ለአይምሮዬ ለህሌናዬ የሆነ ነገር አድርጊልን ሲላት ማለት የሆነ ነገር እንዳረግልሽ እርጅኝ፣ በቃ አንቺ የምትፈልጊውን ነገር ንገሪኝ ሲላት በሀሳቧ የመጣው ምንም ነገር አልፈልግም ልጅን ስጠኝ ብላ ሁላ አሰበችው። ተሳፍራ በቃ አስባ ነገር ግን እንዴ የት ሄድሽ ሲላት ጊዜ አቶ ላይኩን እሷ ምንድነው ያለችው? አይ የትም አልሄድኩም ሀሳብ እኮ እያሰብኩ ነው ብላ ተመለሰች። መንገር አልፈለገችም። በመጀመሪያ ደረጃ አሁን ላይ ናሆም ሊያገባ ነው። ቢያንስ እንኳን አግብቶ ሁሉ ነገር ከተረጋጋ በኋላ እሷን በደንብ አገግማ ያኔ ብትናገር መልካም ነው ብዬ አስባለሁ። እኔ ግን ዞሮ ግን እንደዚህ እየተመሰለሰለች በተለይ ደግሞ አሁን ኤሚንና አቶ ላይኩን ያው ስለማያውቁ እሷ ማንነቷን እሷ እንደሆነችም ስለማያውቁ የተለያየ ነገሮችን ይላሉ። ስለዛም ያው ኤሚን ቆይ ግን ናሆም እኮ ከነ መፈጠሩ አራሳት እናቱን እንዴት ነው እናቴ የት ነች እናቴን ልፈልግ እንዴት አላለም? በእርግጥ በተለይ በዚህ በደስታው ጊዜ አሁን በጣም ደስ ብሎታል። ግን እናቱን ማሰብ ነበረበት። እንዴ ለዚህ እኮ የበቃሁትኝ እሷ ስለወለደችኝ ነው፣ ምንም ቢሆን ስጋ ነው ማንነቱን ማወቅ አለበት ብላለች ኤሚን። እውነት ነው። እሱም ግን ይሄ አልመጣለትም። የሆነ ጊዜ ነው ለኑሐሚን እናቴን መፈለግ አለብኝ አለ። ትንሽ ወደዛ ወደዚህ አለ፣ አላገኘም፣ ዝም አለ። ነገር ግን አንደኛ ስሟ ሲመሳሰል፣ ሁለተኛ ደግሞ እነሱ የተጠራጠሩት እሷ ልትሆን ትችላለች አይነቱ ነገሩ የመጣው ምንድነው? በመጀመሪያ ደረጃ እነሱ አቶ ላይኩንና ወይዘሮ ዝናሽ ታስረው ነው እሷ ቤት የመጣችው። ማለትም የናሆም እናት ወይዘሮ ፋንቱ ማለት ነውና ልክ ሲመጡ ስታያቸው ግን በተለይ ሁለቱንም ስታይ ፌንት ነው በቃ የበላችሁ ማለት ነው። ወደቀች፣ ተዘረረች ምናምንና ኤሚን ይህንን ሁሉ ነገረቻታ። የሆነ ሰው ጋር ተመሳስለሽባቸዋል። ሰው እኮ ምንም ቢያረጅ መልክ ግን አይቀየርም እኮ። ኑሮ ቢያበዛቁላት ኑሮ ቢቶሎ ብታረጅ እነሱ እንደነበሩ ናቸው፣ እነሱ እንደ ድሮ ናቸው ብላለች። ያው ምቾት ስላለ ሀብት ስላለ ማለት ነው። ቢሆንም ግን እሷ ደግሞ ስለተንገላታች እንደገና ጎዳና ላይ ስለተቀመጠች ስለተበሳቆለች ምንም እንኳን ብታረጅ ምንም እንኳን እኔ እኮ አረጀሁኝ ብላለች። ምንም የሆነ ነገር ብትሆንም እንኳን ነገር ግን ዞሮ መልክ አይጠፋም። ስለዛ እነሱም እየባነኑ ይመስላል ማለት ነው። የተወሰነ እንግዲህ ሁሉንም ነገር አፍረጥርጣ እሷም በቅርቡ መናገር አለባት ብዬ አስባለሁኝ። በሌላ በኩል እንግዲህ ኤሚንና ኤርሚያስ ፍቅራቸው ቀጥሏል ማለት ነው። አቶ ላይኩንም እኔ በጣም የሚያስደስተኝና በእጅጉ ደግሞ እንደደሰት የሚያደርገኝ የአንቺ ደስታ ነው ኤሚንዬ እና ከሞት ስለተረፍሽልኝ በጣም ደስ ብሎኛል። አሁን ደግሞ የአንቺን ደስታ በእርግጥ ኤሚን በቃ እዚህ ቤት ከዚህ በኋላ ደስታ ነው የሚገባው፣ ሀዘናችን፣ ትካዜያችን፣ ድካማችን፣ ልፋታችን ይበቃናል ብላለች። እና አቶ ላይኩንም አዎ ገና አንቺ ትዳሪያለሽ፣ ገና ደግሞ ዳግም እድራለሁ ብሏል። እውነት ዳግም እንግዲህ ጩና ጋር ይፋቀራሉ ብዬ አስባለሁ እኔ። እናንተም ትላላችሁ ስለ ጩና? እሷ የወደደችው ትመስላለች። ግን ያው ዞሮ በጣም ሲበዛ ዱርዬ ናትኝ። እኔ ለገንዘብ ማንንም ዱቄት ላደርገው እችላለሁ ብላለች። ለዛም ኤሚንን ማለት አምራንን ክዳታለች። አምራን ራሱ ቪዲዮውን ስጭኝ ብትላት በፍጹም አልሰጥሽም ብላ ነው እንግዲህ ያባረረቻት ማለት ነው። በጣም ያሳዝናል። ያያችሁ ለጨካኝም ጨካኝ አለው። አምራን በማንም ሰው በቃ ገንዘብ ከተባለ ረጅ ብትባል ታርዳለች፣ በጥሽ ቁረጭ ፍለጭ ብትባል ታደርጋለች። ያን የእጇን ደግሞ አገኘች። ይኸው ጩና እንዴት እንደተጫወተችባት
አሁን ወደ ዶክተር ሄዳለች። በመግቢያው ላይ እንዳስገባሁላችሁ እንደተመለከታችሁትም ማለት ነው። እንግዲህ ወደ ዶክተር ሄዳለች። ዶክተር በጣም ነው ያዘነው። ያችን ሴት አውቃታለሁ ግን ማናት የሚለው ነገርም ያው አይምሮውን እየወዘወዘው ነው። በዛ ላይ ደግሞ በስልክም ቀንሱልኝ 500,000 በዛ እያለ ነው እና ጩና ደግሞ 500,000 ካላክ ወይ ቲክቶክ ላይ ወይ ዩቲዩብ ላይ ቪዲዮን ታገኘዋለህ ብለዋለች። እሱ ደግሞ ከበር ያለ ሰው ነው። እንደዚህ ወርዶ መገኘት አይፈልግም እና በጣም ከባድ ነው። አንዳንዴ በጣም ጨካኝ ስንሆን በእኛ ላይ ደግሞ ከኛ የባሰ ጨካኞች ሊመጡ ይችላሉ። ስለዚህ ለሁሉም ነገር በጣም ጨካኝ መሆን አስፈላጊ አይደለም። ሁሉ ነገር በትዕግስት ሁሉ ነገር በትህትና ሲሆን እንደዚህ እንደ ኑሐሚን የተሳካ ህይወት ይኖረናል ማለት ነው። ለሰው ቅን ካሰብን፣ ለሰው ጥሩ ካሰብን፣ ለሰው መልካም ከሆንን ከክፋት ምንም የሚተርፍ ጥሩ ነገር የለም። ክፋትን ይወልደዋል እና ኃጢአት ሞትን ትወልዳለች ማለት የሚባለው። ስለዛ ክፋተኛ ስንሆን ይበልጥ ከኛ የከፋ ነው ወደኛ ህይወት ሊመጣ የሚችለውና መልካምነት ለራስ ነውና መልሶ ይከፍላል የሚባለው እውነት ነው። እኔ ይህንን የተረዳሁት ከኑሐሚን ነው። ኑሐሚን ለማንም ሰው ልቧ ሩህሩህ ነው። ኢቭን እዩ ቅመምን አንስታ ቅመምንና እንዲሁም ደግሞ ወይዘሮ ፋንቱን አነሳቻቸው። ብታነሳቸው ተጠቀመች እንጂ አልተጎዳችም። ለምን ብትሉ አሁን ፋንትሽን ባታነሳት ግዴታ ቦንማሮውን ማን ነበር የሚሰጠው? አምራን ነበረች። አምራን ቦንማሮውን ደግሞ ልትሰጥ የምትችለው በሁለት አማራጭ ነበረ። አንደኛ 80% የድርጅቱን ብላለች። ሁለተኛ ደግሞ አይበል እንጂ ናሆምን ልትል ትችል ነበር ማለት ነው። ናሆም ደግሞ ለእህቱ ሲል ሊያደርገው ይችል ነበረ። ስለዚህ ኑሐሚን ፍቅረኛዋን ከሰረች ማለት አይደል። ነገር ግን ቅን ስለሆነች እነዚህን ሰዎች ከወደቁበት ከጎዳና ላይ ስላነሳች ግን ይኸው ቦንማሮ በነፃ ወይዘሮ ፋንቱ ለኤሚን ሰጠቻት። አምራንም ከዛ ጣጣ ያን ሁላ ገንዘብ ልትወስድ ከነበረበት ነገር ሁሉ አወጣቻቸው፣ ቤተሰቡን ማለት ነው። ኑሐሚን ቅንነቷ፣ የዋህነቷ፣ ደግነቷ፣ በጎነቷ አሁን የምታፈቅረውን ሰው የራሷ እንድታደርግ ረድቷታል። እንዲሁም ኤሚንም በጣም ንጹህ ልብ ያላት ልጅ ናት። ምክንያቱም አሁን አንድ ሰው ነገ ሊያገባው የሚያስበውን ሰው ፍቅረኛው የትናንት ልጁን ከሌላ የወለዳትን ቤት ተከራይቶ ልጅቷንና እናቷን አንድ ላይ አስቀመጠ። ይህንን ማለት ምቀኛ ቢሆን እንደ አምራን አይነት ሰው ቢሆን እንዴት እኔ እናንተ ልንጋባ በፍቅር እያለን እንዴት ነው እሷን ቤት ተከራይታ ያስቀመጥካት? ቆይ እኔን አትወደኝም ማለት ነው? እዛ ለመሄድ ነው ማለት ነው? በቃ ሌላ ጣጣ ያመጣል እንደ አምራን አይነቱ ቢሆን ማለት ነው። ኤሚን ግን የዋህ ስለሆነች በጣም ደስ ብሎኛል። ያደረከውን ነገር ሰምቻለሁ። እናም ቅመምንና እናቷን አንድ ላይ ማድረግ በጣም የሚያስደስት ነገር ነው። ደግሞ እኮ እንዴት እንደናፈቀችኝ ቅመም ብላ ብቻ ኤሚንም ንጹህ ልብና ጥሩ እይታ ያላት ምልከታ ያላት ልጅ ናትና በመዳኗ በጣም ደስ ብሎኛል። ለእናንተስ ምን ትላላችሁ? እናም እንግዲህ ሰርጉ በተሳካ ሁኔታ የሚጠናቀቅ ይመስለኛል። እንግዲህ በመሀል ደግሞ ወንድ አጥር ባይመጣ ማለት ነው እና በጣም ደስ የሚል ነበር። ሽምግልናው ግን በጣም ማለት ነው ደስ ይል ነበረ። በተለይ የኑሐሚን አያቷ ማለት ናቸው በጣም ደስ ነው ያስባሉት። በቃ ልክ እንደማያውቅ ሆኖ ቆይ በምን ሊያስተዳድራት ነው? ቆይ እንዴት ነው ሲሉ በቃ ባህላችን በጣም ደስ ይላል እና ይህን ይመስላል። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ ፍጻሜ አብራችሁኝ ስላዳመጣችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ በሌላ ቪዲዮም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።